እንግዲህ ዛሬ በሴቶች ቀን በሴቶች ሲመራ የነበረው የእሁድን በኢቢኤስ ፕሮግራማችን የመገባደጃ ሰዓቱ ላይ ተገኝቷል። ዛሬ ድምፃዊት ሀዊ ዊሃ ማናት ለምትሉ ገለበጥ አድርጋችሁ ሀዊ ማለት ነው ከጥበብ ጋር ቆንጆ ቆይታ አድርጋ መጣች ስቱዲዮአችን። ከዛ በኋላ ደግሞ ጥራኝ በስም የለኝ ስማለኝ ጋር አላት ሀዊ ነው ዊሃ በሚለው ስም ነው የምናውቃትና ዛሬ ከኛ ጋር ቆይታዋን ታደርጋለች። የሴቶች ቀን ነው። ወጣት ሴቶቻችን ደግሞ ስራቸውን ሰርተው ለሽልማት ሲበቁ የሰሩት ነገር ስኬታማ የሆነ ሲሄድ ለሁላችንም እጅግ የሚያኮራ ነው። በቅርቡ በ9ኛው የአፍሪማ አዋርድ ላይ በምርጥ ኮሪዮግራፊ አሸናፊ ሆነሽ ተመልሰሻል። በመጀመሪያ ለሱ እንኳን ደስ አለሽ። በጣም አመሰግናለሁ። እንኳን አብሮ ደስ አለን። የሁላችንም ኩራት ነው። እንደ ሀገርም አፍሪካ ላይ ይሄንን የሚያህል ሽልማት ማግኘት ቀላል አይደለምና በጣም ኮርተንብሻል። በጣም አመሰግናለሁ። ደግሞ የሴቶች ቀን መዳረሻ ላይ መሆኑ ደግሞ ሽልማቱን ጎላ ያደርገዋል አይደል? በጣም እኔ ራሴ በጣም እንትን ብያለሁ። ስፔሻል ሆንኩ ማለት ተመኝ እዚህ ቀን ይገባሻል የእውነት ለመናገርና ሽልማቱም ይሄው አለ። እንግዲህ ዛሬ የሴቶች ቀንን ስናከብር እንግዲህ አድርገን ስንጋብዛትም ይሄንንም በማስመልከት ጭምር ነውና ከነ ሽልማትሽ እዚህ ድረስ ስለመጣሽ እናመሰግናለን። እኔም በጣም ስለጋበዛችሁኝ አመሰግናለሁ። አምሮባችኋል። እናንተ እንኳን አደረሳችሁ። እንኳን አደረሳችሁ። መልካም በዓል ይሁንልህ ለሁላችንም አይደል? አዎ ለሁላችንም። እንግዲህ ዊሃ ጥራኝ በስምህ በጣም ተወዳጅ ሆነ ሙዚቃሽ ነውና ሙዚቃውን ስሰማው ዝም ብዬ እኔ የራሴ ራስቴት ልስጥ። እኔ ምን ይታየኛል መሰለሽ ብዙ ጊዜ በጣም ስንወዳቸው አጋሮቻችንን የፍቅር ጓደኞቻችንን በቃ በእነሱ ስም መጠራቱም እንደ ኩራት ነው አይደለ? በተለይ በውጭ ዓለም በጣም የተለመደ ነገር ነውና ሙዚቃው ከዛ ጋር የተያዘ ነው ወይስ አይደለም? እኔ እንደዛ ነበር የሚሰማኝ። እንደዛ ነው። በቃ በጣም ስትወጂው የሆነን ሰው በቃ የምታፈቅር ሴት አይነት ነገር ነው። ብጠራ ባንተም በቃ አይከፋኝም ነገር ነውና ጥራኝ በስም ሌላውም ሰው ቢጠራኝ ደስ እያለኝ ነው አቤት የምለው አይነት ነገር ነው ኮንሰፕቱ። እና በጣም በፍቅር ውስጥ ያለች ሴትን ለመግለጽ ነው። እና ደግሞ እንዳልሽው ላይክ ታይትልም ነው። በውጮቹ ታይትል ሲጋቡ ባለትዳሮች የባለቤቷን ስም ነው የምትጠቀመውና ያንንም ደግሞ ለማካተት አንድ ላይ ተደርጎ ነውና በጣም በቃ አፍቃሪ ነች ልጅቷ በሰዓቱ ያንን ነገር ሪፕሬዘንት ለማድረግ ነው። እና ብዙ ደግሞ ካፕሎች በጣም ነበር የሚወዱት፣ ስቲል አሁንም በጣም ነው የሚወዱት። እና አይ ቲንክ ብዙ ሜሞሪም ደግሞ ጥሩ ጊዜ ያሳለፉበት ፍቅረኛሞች ምናምን የነበሩ ሰዓት ላይ በጣም ሜሞሪ በጣም ብዙ የነበራቸው ሰዎች አሁንም ስቲል በጣም የምንወደው ዘፈን ነው። ወንዶች ደግሞ በጣም ይወዱታል። ለወንዶች በጣም ደስ ይላል። እንደውም አሰያይሙ የተለመደ አይደለም አይደለ? መጀመሪያ ላይ ብዙ ሰው ምን ማለት ነው ብሎ ግራ ይጋባ ነበር። ጥራኝ በስም የለኝም አይደለ? ከዛ በኋላ ነው ምን ማለት እንደሆነ በደንብ ስንሰማው ነው ዘፈኑን የገባን። ለየት ስላለም ታይትሉ መጀመሪያ ላይ ሰውም እንዳልሽው ነው በቃ መጀመሪያ ላይ ምንም ሲሰራበት ነበር። አዎ ራሳቸውን ስም እያስገቡ ብዙ ተሰርቶበታል። ልጅቷ በጣም አፍቃሪ ስለሆነች ነው አልሽን? ዊሃስ ነች አንድ አይነት ናቸው። ተቀራራቢ ነው። ማን ስም እንጥራሽ? ከጀመርሽ አይቀር እስቲ እሱን ደግሞ ኦፊሻሊ ቀስ ብለን አይሻልም? ስለ ፍቅር ካነሳን እስቲ ፍቅር አፍቃሪ ነኝ ብላለች ያና ፍቅር ሲይዝሽ እንዴት ነው የሚያደርግሽ? አላስበላ አላስጠጣ ነው የሚልሽ? እንቅልፍ ነው ማይወስድሽ? እንዴት ነው አልወድም ስለሚረብሸኝ በቃ ደስ አይለኝም እንጂ ግን ምግቡ ምናምን ችግር የለው። አረ በደንብ ነው የምበላው። አለብሽ እንደዚህ ነገር እኔ ያለብኝ መደላይ ነኝ ወዴ ይሄ በተርፍላይ ኢፌክት የሚባለው ሆድሽ እንዴ የሚሽከረከረው ነገር እና አላስበላ የሚለው ያሳለፍ ነው። ጊዜው ደግሞ አናቅም እናንተ ነኝ እንደዛ ነበር። አላስበላ ብለሽ ነው? ያው በበላም ራስ የበላሁት ነገር በደንብ ኢንጆይ አላረገው ሀሳቡ ስላለ ይሄንን ሀሳብ አይ ብዙ ሰው ይጋራኛል ብዬ አስባለሁ። ግን ወደ ቁም ነገሩ እንምጣና ሙዚቃው እንዴት እንደተሰራ ምን ያህል ጊዜ እንደሆነ ደግሞ በዛው እናንሳ እስቲ። ሙዚቃው ደስ ይለኛል። እንኳን በዚህ አጋጣሚ ጠየቅሽኝ። ጊሎ ካሳ ጋር ነበር የሰራሁት። አፍሮ ፖፕ ነገር ስለነበረ በሳቱ ደግሞ ጊሎ በጣም የሚገራሩ ሙዚቃዎች እየሰራ የነበረበት ላገባ ነው የሚተሰራበት እና ግጥምና ዜማ ሰርቼ ነበር የሄድኩት። ስለዚህ በቃ ፕሮዳክሽኑ ብቻ ሊሰራ ነበርና በጣም ደስ ብሎት ምናምን ነበር የሰራ ነው። በጣም አጭር ጊዜ ነው የፈጀብን ለመጨረስ ዘፈኑ ምናምን ደስ ብሎት ነበረ። እሱ ነበረ ዜማ ራሴ ነኝ የሰራሁት። ግጥም ወንድሜ ነበር የጻፈው ቤኪ። እና አይ ቲንክ ብዙ ነገሮችም ከበፊትም ጀምሮ አብረን ነው የምንሰራው። እሱ ብዙ ነገር ሰፖርት ስለሚያደርገኝ በሙዚቃው ላይ እንግዲህ እንደ ሜንቶርም ነው ለኔ። ሰው ሰራ ነው በጣም አሪፍ ሆነ።
ከፍቅር የመጀመሪያ ሙዚቃዬ ፍቅር የሚለው ነበርና ከሱ በኋላ ነበር ይሄንን የሰራ ነውና በቃ እኔ እንጃ ምን ልበልሽ ደስ ይላል። ፍቅር ራሱ እኮ በጣም ደስ የሚል ሙዚቃ ነው። በተለይ ዳራዳዳ ናናናና 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 ራሴ በጣም ደስ የሚለኝ ሙዚቃ ነው። ተወዳጅ የሆነ ሙዚቃ ነው። ቤክ ግዝን ግን ካነሳሽ አይቀር አንድ ሙዚቃ ላይ አብራችሁ ተጫወታችሁና ጠፋ። ቤክ ግዝ አይደለም ቤክ ግን የሳየው ሙዚቃው ላይ ጆርዳንን ቤክ ግዝ ነው የሚለው ቤክ ግዝ ስለሚል ለዛ ነው የራሱ የሆነ ስራ አለው። አክቹሊ ያው አንዳንዴ እንደዚህ አይነት ቦታ ላይ ስትታይ ያው ራሱን ስራውንም አፌክት ስለሚያደርግበት በተወሰነ መንገድ እኔ ስኖር የሆነ የሚፈልጋቸው ነገሮች ላይ እየመረጠ እዚህኛው ላይ ይገባለሁ እዚህኛው ላይ እንኳን ይቅርብኝ እያለ አሁን እዚህ የመጨረሻው ላይም ደግሞ እሱ ነበር የገባበትና አስመርጠዋለሁ። ትገባለህ አትገባም ካልገባ ቶ ለሌላ ሰው ሰጣለሁ እና ያው እሱ ይጽፍበታል ራፕ ምናምን ያደርግበታል ምናምን አይ ቲንክ አሪፍ ነው እና እንደ ወንድምና እህት አይ ቲንክ የመጀመሪያ ይመስለኛል አይደል ሙዚቃ ላይ እኛ እኔ አሁን ማውቀው አንቺና ወንድምሽ ነው። ምናልባት ኦፍ ኮርስ ሊኖር ይችላል። አይመስለውም ብዙ ሰው ወንድሜም አይመስላቸውም እና ወንድሜ ነው በቃ እናት አባት አንዳንድ ልጆች ነን። እንደው እስቲ ወደ ድሮ ስንመለስ የድሮ ዊሃ አለች አይደለ? ዘፈን ስትጀምሪ ነበረችው። ያ ከዛ በኋላ ደግሞ ብዙ ነገሮችን አቺቭ አድርገሽ እዚህ ላይ ስትቆሚ ድሮ ልጅ ሆነሽ እቺን ዊሃ ስለሻት ታውቂያለሽ ወይ? በጣም ግን ገና አልደረሰችም። ከልጅነቴ ጀምሮ በቃ ደስ ይለኛል ዘፍንላቸው ነበረ። ስፔሻሊ ደግሞ ቡና ሲጠጣ ቤት ውስጥ ጎረቤት ምናምን ተጠርቶ ምናምን ነገር ከጨረሱ በኋላ ማለት ተነይስፈኝ ምናምን ነገር ተብዬ በር አጠገብ አለ ሳሎን ላይ እዛ ጋር ቆሜ ዘፍንላቸውና ተጨብጭቦልኝ ምናምን ነገር በቃ ጎበዝ ቀጣይ ሳምንት ደግሞ እባላለሁ። ቅዳሜ ነው ብዙ ጊዜ እና እንደውም እናቴ በዚህ አጋጣሚ እንደውም ይሄ ስዘፍን ምናምን ነገር እንደዚህ ምናምን እያልኩኝ ጣራጣራ መጀመሪያ ላይ ይሆናል አይደለ ትንሽ ያንሽና ፍርሃት ምናምን ነገር እኛን እያየሽ ምናምን እያለች እንትን ትለኝ ነበርና አይ ቲንክ አሁን እንደዚህ ፍሪ ለመሆንም ለምፈልገው ነገር ለማድረግም ያን የነበረኝ ነገር ይመስለኛል። ከዛ ከቡና መጠጣት ተነስቼ እዚህ ጋር ማለት ቀላል ነገር አለ። ትንሽ ነገሮች ለልጆቻችን የምናደርገው ውጤቱም እንደዛው የሚታይ ነውና ደጋፊዎችሽ ነበሩ ማለት ነው ቤተሰቦችሽ ሙዚቃ በመስራት 100%። አሁን ምን ይላሉ? ከኔ በላይ እነሱ ናቸው አሁን የበለጠ ደስተኛ። ለምን ያው መሀል ላይ ይሄ የሙዚቃ ኢንዱስትሪ ትንሽ ከባድ ነው። በተለይ ደግሞ ሴት ልጅ ስትሆኚ ያለው ነገር በጣም ከባድ ነው ሆነስሊ እና እንደዚህ እነሱ ሲያዩ ምናምን በተለይ ደግሞ ማታ አምሽተሽ ስትሰሪ ስቱዲዮ ማምሸትም አለ ስራ ማምሸት በቃ ስራ ላይም ታመሻለሽ ምናምን ያን ነገር ነው ትንሽ ቅር የሚላቸው እንጂ ሌላውን ነገር ሰፖርት ያደርጉኛል። ግን በቃ ተጠንቀቂ ምናምን የምትፈልጊው ነገር ከሆነ ሰፖርት እናደርግሻለን፣ ግን ራስሽን ጠብቂ ምናምን በቃ አለ እንደ ሴት ልጅ መመከር ያለባቸው ነገሮች እሱን ነገር እሱ ነው የሚከብዳቸው እንጂ አሁን ደግሞ ሲያዩት ደግሞ የወጣ የሆነ ሙዚቃ ሲወጣ ከዛ ሰው ጋር ያለው ፊድባክ ምናምን ፋዘር መቱ ላይ በጣም ታዋቂ ነው መምህርም ነበርና ያላስተማረው ሰው የለም እና በደንብ ያውቁታል። ፌስቡክም ላይ ነው ፌመስ ነው ማይክሮ ኢንፍሉዌንሰር ነው ማለት ይቻላል። በምንድን ነው የሚታወቀው? እሳቸውንም እናንሳቸው። መምህር አዋጋመቹ ይባላል። በቃ ማለት መቱ ላይ ያላስተማረው ሰው የለም። የሂስትሪ መምህር ነው እና በዚህ አጋጣሚ እሱም ሼር ያደርጋል የኔን ኮንተንት ኮሜንት ያደርጋል ላይክ ያደርጋል እና ያ ነገር ደግሞ የበለጠ ፑሽ እንድታደርግ ያደርግሻል። ከዛ ደግሞ ይሄን በለየት የምናደርጋት በዳንሶችሽ ነው። ከሙዚቃው እኩል በሚባል ደረጃ ሽልማት የሚያገኘሽበት በኪሮግራፊ ነውና በአፍሪካ ደረጃ ተሸልመሻል። ዳንስ ሲሰራ ብቻሽን አይደለም በግሩፕ አይደነሳችሁት እና እስቲ ያ ሙዚቃ ሲሰራ ኪሮግራፊው እንዴት እንደነበር ሂደቱ ልጆቹንም ደግሞ አብሮሽ የሰሩትን በደንብ እናቃቸው ደስ ይላል። እሺ መጀመሪያ ሙዚቃውን ስሰራ ግጥሙን ዜማ መራሴ ነበርኩ የሰራሁትና በቃ ዴቭ ማሽላቦ ይባላል በእንትን ስሙና ዴቭ ነው ትክክለኛ ስሙ። እሱ ጋር መስራት አለብኝ ብዬ ነው። ጎበዝ ልጅ ነው በጣም ማለት ነው እና ከዚህ በፊት በጣም የሚገራረሙ ስራዎችን ሰርቶ ነበርና ምን አይነት ስራዎችን እነሱ? ቀሎ ሚሊዮን አፋን ሙዚቃ ነበረ ሲና ገና ላይ እና እሱ ማለት ነው የሰራውና ለኔ በሰዓቱ ይሄን ሙዚቃ ሳስብ አውርተን በደንብ በቃ የምጨፍርበት በደንብ የሆነ ነገር የምሰራበት ነገር ፈልጋለሁ ምናምን ነገር አልኩት። የሆነ ነገር ሰርቶ ሰጠኝ። እዛ ላይ ጻፍኩና ምናምን ነገር ኦሬዲ ሀሳብ ነው ዋናው ነገር የምታየው ነገር ቪዥንሽ ነው የሆነ ነገር እንድትሰሪ የሚያደርግሽ እንጂ አሁን የሆነ ኖርማሊ የሆነ ዘፈን ብሰራ ላያስጨፍረኝ ይችላል። ኦሬዲ እንዲያስጨፍረኝ አድርጌ ነበረ እንድንሰራ ሀሳቡን የቀረብኩለት። እሱም በጣም ደስ ብሎት ምናምን ነገር ሰራ ነው። በቃ በጣም በአጭር ጊዜ ነው የሰራ ነው ይሄንን። ከዛ ምን መሆን እንዳለበት ክሬቲቭ ዳይሬክቲንጉን እኔ ነኝ የሰራሁት።
ምን መሆን እንዳለበት ምን አይነት ልጅ ነች ልጅቷ መጀመሪያ በጣም ቀበጥ ነች ሞደርን ነገር ነች ምናምን ነገር ከዛ ቀስ ብላ ወደ ባህላዊ ወደ እኛ ሀገር በደንብ ቲፒካል ወደ ሆነው ነገር እንድትመጣ ነበር የተፈለገውና ያንን ነገር እንዴት አድርጌ ነው በቪዥዋሊ ለሰው ማቀርበው ምናምን ነገር ብዬ ነበርና ያው ስታዩ መጀመሪያ ላይ በቃ ቀበጥ ብላ ምናምን እሱንም ስታስቸግረው ምናምን እሱ ነገር እሱ ደግሞ ሀገርን በደንብ የሚወክል አይነት ልጅ ለማድረግ ነው የሞከርነውና ከዛ ብላ በቃ ፍቅር ያዛት ከሱ በቃ ማሞገሰችው ምናምን ነገር መጨረሻ ላይ ወደሱ መጣች ሶ ዳንሱንም ስንሰራ ዳንሱንም አስቤያቸው የሆኑ ፓርቶች እንዲ ቢሆኑ ምናምን ነገር ብዬ ነበርና ለዚህም ደግሞ ስለማውቃቸው ቀጥታ እነሱ ነው ኮንታክት ማድረገው ኤላ ይባላል እዚህም ይሰራል ሚስተር ደናሽ ግሩፖቹ በአጠቃላይና እንደዚህ ሙዚቃ አስቤ ነበረ ስማው ምናምን ብዬ ላኩለት ከዛ እሱ ሰማው እንደዚህ አይነት ሐሳቦች አሉኝ እንደዚህ አይነት ዳንሶች እንዲኖር ፈልጋለሁ ምናምን ነገር ብዬ ራሴንም ሐሳቦች አብረን ነው ኢቭን ቤት ጠርቼው ሪሀርስ ያደረገ ቤት ውስጥ ምናምን ነገር ነው የሰራነውና የዱላውን ፓርት ምናምን አስረዳውት እንደዚህ አይነት ነገር መኖር አለበት እሳት መኖር አለበት በቃ ሁሉንም ነገር ኮምፕሊትሊ ራሴ ነኝ የሰራሁት ማለት ይችላል ኢቭን the costume እዛ ላይ ነበሩትን የጎሳዬን ቲሸርት በጎሳዬ የሚታወቀው የባላገር ቲሸርት አይደል አረንጓዴ እና እሱንም በተሆነ መንገድ በእንደራሴ አርጌ ለመስራት ሞከርኩኝ በቃ አሪፍ ነገር ሆነ እና ስናደርግም ተግባብተን በቃ ረጅም ጊዜ ወስደንበት በደንብ ተናበን ነበር የሰራነው ከዛም ደግሞ ሲቀረጽም ሮብ ፊልምስ በጣም ጎበዝ ልጅ ነው እንግዲህ ታቆጥም ብዬ አላስብም በጣም ሪሰንትሊ አይ ቲንክ ሚውዚክ ቪዲዮ በጣም በአሪፉ እየሰራ ያለ ልጅ ነው ከዛም በላይ ደግሞ እንደነገርኩሽ በጣም ጸባያቸው አንደኛ እኔ ምንም የምለው ነገር የለኝም ሌላው ደግሞ ዊሃ የበፊት ሙዚቃዎችን ወደ አሁን በማምጣት ይሄ ማሻፕ የሚባለው ነገር ትሰሪ ነበርና እኔ በግሌ የወደድኳቸው ሙዚቃዎች ነበሩ አንቺ ትሰሪያቸው አሁን ግን መስራት አቆምሽ ወይስ አቁሜ ሳይሆን ስቲል ያኛውም ጊዜ ይወስድብኛል ለመስራት በፊት ላይ ነበርኝ ዝም ብዬ ሰራ ምናምን ማስቀመጣቸው ነበሩ ከዛ አሁን ግን ወደ ራሴ ስራዎች ፎከስ ያደረኩኝ ስለሆነ ስቲል ገብተሽ ሪከርድ አድርገሽ ኢቭን በትንሹም ቢሆን ቪዲዮ ሰርተሽ ምናምን ነገር ነው ፖስት የምታደርጊውና ስቲል ኤነርጂ ይፈልጋል ጊዜ ይፈልጋል ምናምን ነገርና አሁን ደግሞ በራሴ ነገር በቃ ለምን ደስ ይለኛል በሰራውም ደስ ይያለኝ ነው የምሰራው ግን ትንሽ ደግሞ በራሴ ስራዎች ብሯሯጥ መሀል ላይ ምናልባት ልሰራ እችላለሁ አሉኝ የሚሰሩ ግን በሰዓቱ ዝም ብዬ ነበር ምዛፍ ነው ግን አሁን ለምሳሌ ጸጋይ ሸቱ ነበረ ነዋይ ደበበ ላዩ ላይ ነበረ ከቀረብ ካሉት ዮሐና ጸዲ ነፃነት ናቲማን ምናምን አድርጌ ነው የሰራሁት ግን በሰዓቱ አላውቀው ግን ስሰራው እንዴ ይሄ ነገር ኦልዲስም ነው ከዛም ደግሞ ይሄ ከቀረብ ካሉትም ሰሙ አርቲስቶችም ነውና ፊሊንግ ጌን ወደዛ ያወሰደኝ እንጂ አስቤው ምናምን ነገር አይደለም የሰራሁት መጀመሪያ ሰዓት ላይ ማለት ግን ከዛ በኋላ ተሰማው ግን ልቤ እንደመረበሽ አለ እንደመናፈቅ ከፊቴ ላይ ሳጣ ሁሉ ጊዜ መጨነቅ ሁሉን ነገር ትቼ ይቅርታ ልጠይቅ አስታራቂም የለን እኛው እንታረቅ እንኳን ሳክረፈ ሳትነጋገር ስቅ ይለኛል ለአንድ ቀን ስትቀር እኔ አልወድም ባንታይም ጦብኝ እኔ ከሰማሻቸው አሁን ተያያዥ ናቸው ሶስት ዘፈን አርቲስት ነው ግን አፈርኩ ነው አይ የሆነ በያለኝና ግን እና ሙዚቃውን ስትሰሚው ደግሞ ልትዘፊ ልክ የምናውቀው ሙዚቃ እንደሆነ ከሆነች ሰከንድ በኋላ ይገባና እኔ ስለሰማኋቸው ነው ማሻፕ በትክክል መሆን ያለበትም እንደዛ ነው በደንብ ነው ብሌንድ የሚያደርጉት ከዛ እየሰማሽ ልክ ነው ዘፍስቲ ከዛ ደግሞ ታመጫለሽ ሌላኛው ሙዚቃ የምትገቢበት ያንቺ የድምጽ እንትን ራሱ በጣም ይገርመኛል ቆንጆ ተደርጎ ነው የተሰራው በጣም ቆንጆ መሰግናለሁ ያው ዝም ብዬ ነው እንትን ያልኩት ግን በደንብ ዘፍነላችኋለሁ እና በቃ ሳታቂው ሊሪክሱ ማይተደግ እንዴት መልእክታቸው አንድ አይነት ሆነ ልቤ እንደመረበሽ አለ ምናምን ከዛ ስቅ ይለኛል ምናምን ብሎ ከዛ ባንታ ያምጡብኝ እኔ በቃ ሲከፋኝ ደስ አይለኝም ደግሞ የናቲማን አለ እንትን አለና እንደ ግጥምም ደስ ይላል ስትሰሚውም ዘመኖቹ ደስ ይላል በጣም ወደዚህኛው የሚመጣ ነው ይሄን ስናነሳ እኔ የምታረጋቸው ስታይሎች በሙሉ ደግሞ ደስተናዎቹ ይዱብኛል በመጀመሪያ ጥያቄውን ከማንሳቴ በፊት የዘጠናዎቹ ልጅ ነሽ አይደለሽ ሰጥያቄ እንቀጥላለን ነው አዎ 90s ዘጠናዎቹ ማለት ነው የተወለድ ነው ዘጠናዎቹ ላይ ነው የዘጠናዎቹን ላስፈታ በጊዜው ላይ በቃ አንቺ ቲኔጀር ምናምን ሆነሻል ዘጠናዎቹ ልጅ ነኝ ስትይ ኦሬዲ ቲኔጀር ሆነሻል ቲን ማለት 11 12 10 ምናምን
ቲን ሆነሻል ግን 14 ስለዚህ ይሄ 90s የምንላቸው ዘፈኖች ማስታወቂያዎች ምናምን ነበሩኝ 90s በዛን ጊዜ የተሰሩ ብለን የምናስባቸው እነሱን በደንብ ታስታውሻቸዋለሽ? አስታውሳቸዋለሁ። አሁን ጥያቄ ልቀጥል። ከዛ ከንግግር ካደረገችው ቀበቶ ጀምሮ ሱሪ እንደዚህ አጥፎ ማድረግ የዛን ጊዜ ፋሽን ነበር። ከዛ ሚውዚክ ቪዲዮዎች ላይ ደግሞ ሁላችንም ቤት ገብቷል ብዬ ነው የማስበው እኔ በግሌና ያ በዛ ሶፋ ዳንቴል እንጀራ መሶብ ምናምን የሚሰራበትን ቀለም እናንተ ዊሃ ወደ ልብስ አመጣችሁ። ይሄ ስታይል ግን እንዳለ ነው ያለው ከነ የሚታሰረው ጫማ። ስለዚህ የዛ ዘመን አድናቂ ነሽ ማለት? አድናቂ ነኝ፣ በጣም አድናቂ ነኝ። ሙዚቃዎቹን ስፔሻሊ በጣም አድናቂ ነኝ። በዛ ጊዜ የነበሩትን በጣም ነው የምወዳቸው። የዳንቴሉንም እንግዲህ እኔ እንጃ እኔ በጣም መሄድ የሌለበት ቤት አልነበረም በሰዓቱ። የብዙዎች ማስታወሻ ነው ብዬ አስባለሁ። በተለይ እናቶች ደግሞ በጣም ነው የሚወዱት እሱ ያልተደረገበት ቴሌቪዥን። እናንተ ያልሰራ ሰርተሽዋል? ዳንቴሉን ይሰርቻለሁ ክሩ ተገዝቶ እንደዚህ አልችልም። ለምንድን ጥሩ ነበር። ታሪ ሰርተሻል? እኔ ዳንቴል አልሰራሁም። ዳንቴል እጅ ስራ ግን ስፌት በትምህርት ቤት እንሰፋ ነበረ። ዳንቴሉ ብትለብዱ ግን እሱን እኔ ክረምት በጣም ይሰራ ነበርና ያኔ ወደ ኋላ የሚወስዱን ናቸው። አይ ቲንክ እሱ ግን የ80ዎቹ ነው አይደለ? ዳንቴሉ ነው ያረዳል አይደል? ወደ 80ዎቹ ዳንቴል አይደለም እጅ ስራ የሚባለው ነው። የእውነቴን ነግሬሽ እሱንም ነግሬሻለሁ። ባይ ዘ ወይ ለምሳሌ እጅ ስራ ደግሞ በሲንጀር ይደረግና ጨርቅ አለ አይደለ? በጨርቅ ይለካል፣ እንደዚህ ክብ ይሰራል። ከዛ አበባዎች ምናምን እየተሰሩ ሶፋ ለሚሰሩ እሱ የ80ዎቹ ነው። የ90ዎቹ ዳንቴል ነው። ስለዚህ አንቺ ምናልባት የዚህኛው ዘመን ሆነሽ ይሆናል ሰፊድ እየሰራሻለሽ። አዎ እንጂ ያኛው አይደለም። እኔ እኮ ያልኩት ይሄ በእጅ ስራ ሆኖ እንደ ይሄ ጋውን መስፋት ምናምን ነበረ፣ ግን በትምህርት ቤት ግዴታ ስለነበረ ነበር የምንሰራው። እሱ ነው የ80ዎቹ። እናንተ ከግዴታ ነበረ እድሜው እና የእሱን ስላየሁኝ በጣም ለዛ ነው ሁሌ የምጠይቀው ሚውዚክ ቪዲዮዎችሽን ሳይ አለባበስሽን ሳይ የምጠይቀው ነገር ነው። ከዛ ደግሞ በጥበብ ወርቅ ነው ሌዘር ረዥም ሌዘር ጃኬቶችን ለማቀው ዊሃ በጣም የምትወደው አለባበስ ደግሞ ሌላው እሱ ነው። ሌዘር ነው ሌዘር ረዥሙ እንደ ካፕ። በጣም ነው የምወደው። እኔ ስፔሲፊክ የሆኑ ነገሮች አሉኝ የምወዳቸው ነገሮች፣ ግን እስቲ በቅርቡ ታዩት። በፊት ላይ አላቅም የሆኑ ደስ የሚል ካራክተር ያላቸው ሰዎች ነበሩ በፊት ላይ ማለት ነው። ታውቂያቸዋለሽ አይተሽ ምናምን ነገር የሆነ ጥቂት ስለነበሩ ትለያቸዋለሽ አይተሻቸው በሆነ ነገራቸው የሆነ ደስ የሚል ነገር አለ የማይቀር ነገር ከውስጥሽ ማለት ነውና አሁን ለምሳሌ እኔ አሁን አበባ ደሳለኝ በጣም ደስ የምትለኝ ድሮ ለኔም በቃ ከምፈልገው አይነት የሙዚቃ እንትን ውስጥ በጣም ትቀርበኛለሽ ለኔ። አይናችሁ መሳሰል አሁን ምን ይሄ ስርቅቅ የሚለው ድምጽ ቴንክ ዩ። እንግዲህ ከሷ ጋር ካመሳሰላችሁኝ በጣም ከባድ ነው። ከዚህ ጋር አንድ ጥያቄ አለኝ። ዊሃ ዲዛይነርም ነሽ? ልብሶችን ራስሽ ነሽ ዲዛይን የምታረጋቸው ወይስ እንዴት ነው የተሰሩትን በራስሽ አለ አይደለ በራስሽ ስታይል ትቀይሪያለሽ? አዎ ዲዛይነር እንግዲህ ማለት በፕሮፌሽናሊ አይደለሁም፣ ግን ዲዛይን አደርጋለሁኝ። ስዕል ስላለሁኝ ስኬች ስለማደርግ ምናምን ነገር በደንብ አውት እንትኑን በደንብ ስኬች ማድረግ ስለምችል ምናምን ነገር አደርጋለሁኝ። ብዙ ክሊፖች ላይ የሚያሉትን ልብሶች ራሴ ነኝ ዲዛይን ማድረጋቸው። የዳንቴሉንም ራሴ ነኝ ያደረኩት። ፋሽን ተከታይ ነሽ? ፋሽን ተከታይ ወይ ትሬንድ ተከታይ ነሽ? ትሬንድ ተከታይ አይደለሁም። መከተል አልፈልግም ትሬንድ። ራሴ የሚስማማኝን ነገርና ለራሴ ይሆናል ብዬ የማስባቸውን ነገሮች ነው የማደርገው። ይህንን ሽልማት ግን አስቀምጠ ነው በደንብ አላወራንበት። እስቲ እናውራ ስለዋና ጉዳይ። በዛ ቅጽበት የነበረሽ ስሜት ምን ይመስል ነበረ ይህን ሽልማት ስታገኝ? በጣም ደስ ይላል። ስቴጁም ትልቅ ነው በጣም። ከዛ እነሱም ስሜን አናውንስ ሲያደርጉ ምናምን ነገር የሆነ እምነት ነበረኝ አሸንፋለሁ የሚል ግን ምናልባት ላስት ሚኒት ላይ የጀጆቹ ምናምን ይሁን ምናምን አላውቅም። ከዛ ደግሞ ከኔ ጋር የነበሩት ካቴጎሪ ውስጥ ሜጀር የሚባሉ እነ ታይለር ዊዝኪድ፣ አንክል ዋፍልስ የሚባሉ በጣም ኢንተርናሽናሊ ዌል ኖውን አርቲስቶች ናቸውና ምናልባት እነሱን ያስቀድሙ ይሆን ምናምን ነገር የሚል እንትንም ነበረኝና አይ ቲንክ የመጀመሪያ ነው እንደ ኢትዮጵያ በኮሪዮግራፊም መጀመሪያ ነውና ሁለት ነበር እኔ የታጨሁበት። አንደኛው ቤስት ፊሜል አርቲስት ፍሮም ኢስት አፍሪካ የሚል ነበረ፣ ሁለተኛው ደግሞ ቤስት ዳንስ ኮሪዮግራፊ ነውና አይ ቲንክ ከሁለቱ አንድ ኦፕሽን ነበረኝ። አትሊስት አንዱን ባጣ አንዱን አላጣም የሚል ነገር ነበርና ሳሸንፍ በጣም ነው ደስ ያለኝ። አሁን ላይ ምን አለ ለየት ያለ ዳንስ፣ ለየት ያለ ዘፈን ወይም ለየት ባለ አቀራረብ ስንመጣ ብዙ ጊዜ ያው ትችቶች አይቀሩም አይደለ? ወጣ ያለ ነገር ይዘን ስንመጣ እሱ ነገር ያው አንቺ ጋርም ይደርሳል ብዙ ጊዜ ለየት ባለ ነገር አንዳንዴም ስለምናይሽና እሱ ነገር እንዴት ነው የምትቋቋሚው?
ትችት ከሌለ ለውጥ የለም። እውነት ለመናገር ትችት እንደውም መኖር አለበት። ካልተተቸሽ ደግሞ ምንም ነገር እየሰራሽ አይደለም፣ ወይ ደግሞ በቃ ጀስት ሌላ ድጋሚ የሆነ ሰው የሰራውን ነገር እየሰራሽ ነው። ምንም አዲስ ነገር የለም። ገባሽ? በፊት እኮ ፀጉር መተኮስ አይደለ ማለት ሜሪ አርምዴ ነች አይደለ የመጀመሪያዋ ፀጉሯን ተተኩሳ ምናምን ተብሎ እንደ ሜሪ አርምዴ ምናምን ተብሎ ተዘፍኖላት ሁላ ነው። ኢማጂን እሷ የመጀመሪያ አርቲስት የመጀመሪያ ሰው መሆኗ ገባሽ? ያኔ ግን ስንት ነገር ተብላ ብዙ ነገር ተብላ ነው አምሹር። አሁን ደግሞ አስቢው ምን ያህል ህዝቡ ሁሉ እንደዚህ ፀጉሩን እየተተኮሰ ምናምን ነገር ያደረገ እንዳለ እና ሁሌም ያመንሽበት ነገር ይሁን ነው ዋናው ነገር። አንቺ ካመንሽበት ለምታረጊው ነገር ማንም ሰው ወይ ደስ ሲል ያምርባታል ነው የምትባየው። ብዙ ጊዜ እውነት ነው ሰው ህልሙን መከተል አለበት። ህልሙን የሚያውቀው ህልሙ አላሚው ሰው ብቻ ነው። ህልሙ ስኬታማ ሆኖ ግን የዛ ሰው ግን ውጤት ላይ ሲደርስ ግን ሁላችንም ማየት እንጀምራለን አይደለ? ስኬታማ ሲሆን። ስለዚህ አንድ ሰው ስኬት ላይ ደርሶ የሚፈልገውን ነገር ማድረግ ቢችልም የፈለገውን የማድረግ መብቱ ቢኖረውም ደግሞ ኃላፊነት አለብን ብዬ ነው የማስበው። ሙዚቃ ላይ በተለያየ ዘርፍ ያለ ግን ተጽዕኖ ፈጣሪ የሆነ ሰው የሚያደርጋቸውን ነገሮች ከባህል አንጻር፣ ከማህበረሰብ አንጻር፣ ከዛ ደግሞ ከሚመለከተው ተመልካች አንጻር ጭምርና ሰዎች አንዳንድ ጊዜ እኔም አሁን በግል የምሰማቸው አስተያየቶች አሉ። ዘመኑ የሰጠንን ነገር መጠቀማችን ጥሩ ሆኖ እያለ ግን ደግሞ አንዳንዴ ባህል የተነካ ሲመስለው ሰው ቶሎ ብሎ የመቆጣቱ ነገር አለና ያንን ዊሃ እንዴት ነው የምታስታርቀው? እሷ ደግሞ ለምትሰራቸው ስራዎች ለዚህ ምን ምላሽ አላት? እኔ አሁን እንዳልሽ ነው ኃላፊነት ግዴታ ነው። ባህላችንም ደግሞ ለዚህ ያበቃን ባህላችን ነው ብዬ አስባለሁኝና እንደ አርቲስት ከሆነ በእርግጥ ልክ ነው። ብዙ ነገሮችን ማገናዘብ አለብን። ለምንድነው የምንሰራው ዞሮ ዞሮ ለሰው እስከሆነ ድረስ ማለት ነውና ሰው የሚፈልገው ነገር አለ። ምንድነው ስፔሻሊ ደግሞ ተለቅ ያሉ ሰዎች ባህላቸውን ያለፉበትን ነገር ያዩትን ነገሮች ምናምን ነገር አሁንም ትውልድ ላይ ማየት ይፈልጋሉ ያለውን ነገርና እሱን ነገር ለማስታረቅ እንሞክራለን። ኃላፊነት ደግሞ አይ ቲንክ ብዙ እንድትጨነቅ ያደርግሻል፣ ብዙ እንድትጠነቀቅ ያደርግሻል። ለምትሰሪው ነገርም በደንብ ተጠንቀቀሽ እንድትሰሪ ያደርግሻል። ግን አሁን ላይ ትንሽ በተወሰነ መንገድም ቢሆን ትንሽ ለቀቅ የማለት ነገር አለ። እንደ በፊቱ አይደለም። መጀመሪያ ብቻውን ቢሆን ኖሮ አምሹር ብዙ ሰው ይናደድብኝ ነበር። እንዴ ምናኖች ልጅ ምናምን ነገር ሊለኝ ይችላል። ግን እንዳልኩሽ ነው ለማስታረቅ ሞክሬያለሁ። ሰው የሚፈልገው ነገር ደግሞ አለ። የሆነች በጣም ቅብጥ ያለ ሴት ምናምን ነገር አበሻ ቀሚስ ለብሳ የሆነ እንትን ስትልለት ደስ ይለዋል። እንደ ኢትዮጵያዊ የሆነ ባህሉን የምታሳይለት ሰው ደስ ይለዋልና ያንን ነገር ለማሳየት እሞክራለሁ። ሰው የሚወደውን ነገር ለመንካትም በቃላ ለማሳየት መሞከራለ። ግን ኃላፊነት እንዳልሽው ትልቅ ነው። ግን ስቲል እሱንም ይዘን እያዋሃድን ግን አሁን ዊሃን እንደ አንድ ሙዚቀኛ ሰው እንዴት ቢረዳት ብለሽ ታስቢያለሽ? አሁን ፕሬዘንት እንደማደርገው ራሴ ይሄው ነኝ ነው ይሄው ነኝ። ግን አይ ቲንክ ይመስለኛል ሲሪየስ መሆን አይመስላቸውም። ቁም ነገር ማውራ ወይ ቁም በደንብ እንደዛ አይነት ነገር ማውራ አይመስላቸውም። እና እንደውም በጣም ቁም ነገረኛ ነኝ። እሱ ነው በደንብ እንደውም ሰው የማያውቀው ነገር ለመሰለሽ ቀልደኛ ነው መስላቸው። ሁሌ ስዘል ወይ ስጫወት ወይ ምናምን ነገር ነው የሚያውቀውና አንዳንዴ ሲያወሩኝ በደንብ ዲፕ ሲያወሩኝ በደንብ አወራቸዋለሁና አይመስላቸውም ቁም ነገር ማውራ በደንብ ኮሙኒኬት ማረጋቸው ምናምን አይመስላቸውም። በቃ ሁሌ የሆነ ጨዋታ ላይ ብቻ ቀልድ ላይ ብቻ ወይ ዘፈን ላይ ብቻ ወይ ምናምን ነገር ላይ ይመስላቸውና ቁም ነገረኛ ነኝ። በዚህ አጋጣሚ በደንብ ሁሌ ስለ ዊሃ ሲነሳ ድምጽ ያረጋኝ ወራሽ ባላገሩ አይደል ላይ ነው አይደል? ባላገሩ አይደል ላይ ዊሃ ማን ነው ምናምን የሚል እንትን ነበር፣ ቪዲዮ ነበር በጣም ብዙ የተቀባበለው ብዙ ሰው ጥያቄ የፈጠረበት። ግን ዊሃ ይሄን ነገር ስታየው ምን ተሰማት? መጀመሪያ ሚም ሰርተውበት ነውና ሲላላኩ እኔ ይሄን ያህል ሲሪየስ መሆኑ አልገባኝም ነበረ። በቃ ማለት ዝም ብሎ ተቀለደና በጣም ሲሪየስሊ ተወሰደ። ብዙ ሰዎች እንትን አሉ ምናምን ነገር ፋይት እያደረጉ እኔ መጀመሪያ ላይ እንትንም አልመሰለኝም። በቃ ማለት የምርንም ሰው በዚህ ያህል እንትን ያደርጋል መሰለኝም። እኔ በቃ ኦፍ ኮርስ ላይረዳ ላያቅ ይችላል የሚለው ብዬ ነበር የተወኩት መጀመሪያ ላይ። በጣም ሲሪየስ ሆነ ነገሩ። ወንድ ነው ሴት ነው ወንድ ነው ወይስ ሴት ነው? እና ስቲል አሁንም በቃ እንደው አሁን ነው ትንሽ ይተውት ትንሽ እንጂ በቃ ረጅም ጊዜ ይሄ ዊሃ ማናት ከሚለው ውጪ ወንድ ነው ሴት የሚለው ነው በጣም የሚያሳቀው መሰለኝ አይደለ? የፈረንጅ ስም ሊሆን ይችላል ከሚለውም ይመስለኛል። ግን ከዛ በኋላ ካረጋኝ ከተገናኝታችሁ ያልተገናኘ ነው
ትገናኙ ግን ደስ ይለኛል። ምን ትይዋለሽ ብታገኝ? ሴት ነኝ። መልካም የሴቶች ቀን የጭብጨባ አስፈልጋል። ያባላለሁ ሴት ነኝ። እኔ ራሴ አረጋኝ ሰጡ ምን እንደሚልሽ ማየት በጣም ጓጓው። ለማንኛውም እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ፣ ግን ቅር የሚሰኝም ሰው ይኖር ይችላል። በዚህ መንገድ መውሰድሽም ደስ ብሎኛል። በጣም አሪፍ ነው። ወደ ሙዚቃዎችሽ ግን ልመልስሽ፣ እየጠቀለልን እየጨረስን ስለሆነ ኦሮምኛ ሙዚቃ ተጫውተሻል። ማሊፍ ዱፍቴ ማሊፍ ነው እንዴ? ማሊፍ ዱፍቴ ምን ማለት ነው? ከዛ ደግሞ ሚክስ አድርገሽ ነው የተጫወተሽው ሙዚቃውን። እኔ ወድጄዋለሁ። ወደሻል? በጣም ቴንክ ዩ። ከነ ሚውዚክ ቪዲዮ። እሺ ማሊፍ ዱፍቴ ማለት ለምን መጣህ ነው። ታሪኩ ምንድነው? በቃ አብረው እያሉ አፕሪሺየት አያረጋትም፣ ፍቅሯን አያውቅም። የሆነ በእጅ የያዙት በወርቅ በመዳብ ይቆጠራል ነገር ነው። በቃ ማለት ፍቅሯን ለማስረዳት ሞክራለች። ያለበት ነገር በጣም ተወደው ነበረ ምናምን ነገርና ያንን ነገር አላየውም። ልክ እሷ በቃ ትታው ሁሉን ነገር በደንብ ጠንክራ ወደ ተሻለ ነገር ስትሆን እንደገና ፍቅሯን ፍለጋ መጣ ነው እና ለምን መጣህ ነው። አሁን ነገሮችን ካስተካከልኩ በኋላ ለምን መጣ? ያኔ መውደድ ሲገባ አሁን ላይ ለምን መጣህ ነገር ነውና ሀሳቡ ያ ነው። ሶ ማሊፍ ዱፍቴ ነው። ከዛ ትንሽ ደግሞ ስፓኒሽም አለው፣ ከዛ እንግሊዝኛም አለው። በቃ ኢንተርናሽናልም ለማድረግ ትንሽ የውጭ ሀገርም ሰው እንዲሰማው ምናምን ነገር ሚውዚክ ቪዲዮም በጣም ቆንጆ ነው። ቴንክ ዩ ሶ ማች። ክሬቲቭ ዳይሬክቲንግንም እኔ ነኝ የሰራሁት። ስቲል ፋሽንንም ክሬቲቭ ዳይሬክቲንግ ስቲል ሁለተኛ ሙዚቃሽ ነው አሁንና በዛ ውስጥ መስራት አታስብም? አስባለሁ። አስባለሁ። ስቲል አሁንም የምሰራቸው ሙዚቃዎች እንደዛ ነው ማለት ነው። ለሰዎች ሙዚቃዎች ላይ ለመስራት በደንብ ከከፈሉኝ ስለዚህ ዲዴና ካለ ችግር የለም ብላለች። ለማንኛውም ይሄ አለ ታለንቱ አለ ነው። እንግዲህ ያው የተለያዩ ሙዚቃዎች፣ ነጠላ ዜማዎች ወደ ህዝብ አድርሰሻል። እኔ እንደው ብዛታቸውና የተሰሩበት ልክ በጣም አሪፍ ስለነበር ኢፒ በሆኑ ብዬ እመኛለሁኝ። አይደሉም በነጠላ ዜማ መልክ በተለያየ ጊዜ እስካሁን ድረስ ካለፉት 8 ዓመታት ጀምሮ ሙዚቃዎችን ስታወጪ ነበርና አልበም እንጠብቃለን ከዊሃ። አልበም የሰራሽ ይመስላችሁም ሰዎች አሉ። ምን እየታሰበ ነው? አዎ ግዴታ ነው። አልበም እንግዲህ ማሳረጊያው ነው። የመጀመሪያ ከሲንግል ነጠላ በቃን። ብዙ ነጠላ ነው ደግሞ አንቺ። ስንት ይሆናል በቁጥር? 1 6 7 ማለት ኢፒ ያልኩት ምን ለዛ ነበር ግማሽ አልበም። ግን አሁን አልበም ነው እንግዲህ ተራው የሱ ነው። በምን ያህል ጊዜ እንጠብቅ? ቀስ ብዬ ሳልናገር ይሻለኛል። ስለዚህ አንድ ከፋሽን እንጠብቃለን ከዊሃ የሆነ አዲስ ነገር ይኖራል አይደል? በፋሽን ይሁን በልብስ ይሁን የሆነ ነገር ብቻ ትንሽ ተጠራጥረናል። አንድ ደግሞ በጣም ቆንጆ አልበም ዱብ ይላል። የዛሬ ዓመት የሴቶች ቀን ይሁን ወይ ጆትን በእኔ ደስ ያለኝ ነው። እንትን ነው ትንሽ ገፋ እያደረኩት በዚህ ሲል በዛ ስል ምናምን ነገሮች ትንሽ አለመስተካከላቸው ነው ትንሽ እንትን ያደረገን እንጂ በእርግጥ አልበም መስራት በጣም አድካሚ እንደሆነ በጣም ከባድ እንደሆነ ያው ይታወቃል። በአጠቃላይ ጥበብ ይሄ እንትን የሚሰሩ ሰዎች በአጠቃላይ አስቸጋሪ ነው። ለምን ይሄ ጊዜ ወስድብሻል። በአንድ ቀን አውጥተሽ ወይ ምናምን ነገር ሁለተኛ ቀን ምናምን እንደዛ አይደለምና ከዛም በላይ ደግሞ ይሄ ራስሽ የምትሰሪ ከሆነ ደግሞ የብቻሽ ጊዜ ያስፈልግሻል። የምታስቢያቸው ነገሮች አሉ፣ የምትሰሪያቸው ነገሮች አሉ፣ የምትጽፊያቸው ነገሮች አሉ፣ የምታስተካክያል። ኢቨን ስቱዲዮ ገብተሽ ራሱ ምናልባት አንድ እንትን እንደዚህ አሁን ጥራይን በስም ለማለት ልትመላለሽ ትችያለሽ ብዙ ጊዜ። ከዛ ደግሞ የስቱዲዮ ያለመመቻቸት ሊኖር ይችላል፣ የጊዜ ጉዳይ አለ፣ የራስሽ ፐርሰናል ህይወት አለሽ ምናምን ነገርና እሱን ሁሉ ራሱ ችሎ ራሱ ጊዜ ወስድብሻልና መጨረሻ ላይ ደግሞ አልበም ከሰራሽ ላልቀረ ደግሞ የሆነ ነገር ይዘሽ ብትወጪ በሚለው አመለካከት ነው እንትን የምንለው እንጂ በቃ በዚህ አጋጣሚ እንደውም ጥበብ ላይ ያለ ሰው በጣም ነው ማደንቃቸው። በተለይ ሴቶች ሆኖ ደግሞ ሙዚቃ ሙያ ውስጥ ያሉትን እኔ በወዳጆቼ ስለማውቀው በጣም አደንቃለሁና ዛሬ በሴቶች ቀን እንግዲህ ዊሃን ጋበዝናት ከነ ሽልማትሽ በጣም ነው ኮራንብሽ። ከኛ ጋር መጥተሽ ደግሞ ጥሩ ጊዜ ስለሰጠሽን እናመሰግናለን። ግን ከመሰነባበታችን በፊት ማመስገን የምትፈልጊያቸው የሴቶች ቀን ደግሞ ስለሆነ መልካም ቀን ብለሽ የምትመኝላቸው ካሉ መድረኩን ነው። በመጀመሪያ የሴቶች ቀን በማስመልከት ሁሉንም ሴቶች ብቻ ሳይሆን በአጠቃላይ እንግዲህ እናትም ወንድምም እህትም ላላቸው ሰዎች እንኳን ለሴቶች ቀን አደረሳችሁ፣ በርቱ፣ አይዟችሁ ራይት
በቃ እንኳን አደረሳችሁ። ከዛ እኔ እህትም ስለሌለኝ እንኳን አደረሰኝ ለራሴ። ከዛ በተረፈ ፕሮዳክሽን ሁሉም ላይ ላሉት ሰዎች እናንተን በጣም አመሰግናለሁ። ቤተሰቦቼን፣ ወንድሜን፣ ቤኬ፣ አብዬ፣ ሾዬ በጣም ነው የምወዳችሁ። በጣም አመሰግናለሁ። በቃ ሁሉንም አመስግኛለሁ። እነ ሮቤል፣ እነ ሚስተር ደናሽ፣ እነ ዴቭ። ከዛ ደግሞ በጣም ይቅርታ በጣም ስለረሳሁኝ አድናቂዎቼ ከበፊትም ጀምሮ በጣም የሚከታተሉ ልጆች ምናምን አሉ። እነሱም በጣም አመሰግናቸዋለሁ። የኢትዮጵያን ሕዝብ ቦታ አድርገውልኝ ስላሸነፍኩኝ ስለረዳችሁኝ በጣም አመሰግናለሁኝ። አፍሪማም ደግሞ እዛ ስንሄድ በጣም የሚገርም አቀባበል ነበር ያደረጉልናል። በጣም የሚገርም ማለት ነው። በጣም ነበር የወደድኩት። ቲሞቹ በጣም ደስ የሚሉት፣ ጊዜውን በጣም ነበር ደስ የሚለው እዛ። እነሱንም በጣም አመሰግናለሁ። እናንተንም በጣም አመሰግናለሁ። ኢቢኤስ ስለጋበዛችሁኝ በጣም አመሰግናለሁ። አመሰግንሻለን። ከመሰነባበታችን በፊት ምን የሚለውን ሙዚቃ ነው እዚህ የምትጫወቺልን? ድማማ ኦፍ ኮርስ የተሸለምኩበትን። ዛሬ በልዩ የሴቶች ቀን ፕሮግራሞቻችን በሴቶች መሪነት የተጀመረው ፕሮግራም ወደ ማጠቃለያው ሰዓቱ ላይ ነው። ግን ከመሰነባበታችን በፊት የዊሃን ድማማ የተሰኘው ሙዚቃ እዚህ ስቱዲዮ ትጫወትልናለች። ሳምንት እስከምንገናኝ መልካም ሳምንት። አቡጊዳ ብዬ ትምህርት አስተምሬ አንቺን ሸጋ ነብሽ ለሰጋው ሰጠሁሽ አንቺን ሸግዬ ቁብላማ ላይ አመለሸጋየው ሁሉን የሰጠው ሁሉን ያደለው ብቻ ምን እንዳስነካኝ እኔ ምን አውቃለሁ። ድንገት ሳየው ልቤ ክክክክ ያለው ተወዳጅ አንደበቱ ጣፋጭ በጨዋታው ልብ እንዳባሽ በፍቅር ይዞኝ ጭልጣለ ጋራ ሸንተረሩ በቃ ቤቴ ሆነ። ድማማ ድማማ ሰው እንዲማንቅ ያላገማ ድማማ ድማማ በዋሽንት ዜማ ልብ ያለለ ጎፈሬው ጠንካራ ጎፈሬው ባለ ሀገር ጎፈሬው ሀገር ያቀና እንደ ብርቱ ያረሰው ታይቶ ማይጨረሰው የፍቅር የዘር ማሳው ከተሜን አሳነሰው ነውር ነው ለሱ ሙስና መስጠት ጽድቅ ክብር ዝና በዚህ ዘመን የታለና እንዲህ ያለ ሙሉ ስብና ጉድ እኮ ነው ጉድ እኮ ነው ያ የጂጂ እረኛ ቁርበት ለባሽ ደገኛ የሰው ልክ የሰው ማኛ ዛሬም እንደ ትላንቱ እየነፋ ዋሽንቱ በፍቅር ጣለው ስንቱን እኔም እያየሁኝ አልኩኝ ወይቼው ጉድ ዘመን የማይሽረውን ሰው አከበርኩት። ድማማ ሰው እንዲማንቅ ያላገማ ድማማ ድማማ በዋሽንት ዜማ ልብ ያለለ የጠይም ቀይዳማ ልቤን ገዛው ዘንካተው ባላገር በሩሰደኝ ጎጆ ልባ ዊሃዬ እስኪ ግቢና ጨፍሪ አንቺዬ